እሺ ሰላም ሰላም ቤተሰቦቼ ዛሬ አንድ ሀሳብ ይዤ መጥቻለሁ። ይህም ስለ ፍቅር የምናወራ ይሆናል። እሺ ፍቅር ማለት ምንድነው? ፍቅር እሺ ከየት መጣ እንዴት መጣ ማን ወለደው ማን ጋር ደረሰ የሚለውን ሀሳብ እናወራለን። እሺ እና በመጀመሪያ ፍቅር ማለት የሁለት ሀይሎች ውጤት ሲሆን አንደኛው ሀይል አፍቃሪ ነው። ሁለተኛው ሀይል ደግሞ ተፈቃሪ ነው። በእነዚህ በሁለት ነገሮች ውስጥ ይወሰናል። እንግዲህ ቤተሰቦቼ ፍቅር ማለት ስለዚህ ፍቅር እኩል ይሆናል አፍቃሪ ሀሳብ ታይምስ የአፍቃሪ ሀሳብ ሲባዛ ኢምፒቲ ሴት ኦፍ ተፈቃሪ ሀሳብ ይህ ከሆነ ብቻ ነው ፍቅር ትክክለኛና እውነተኛ ነው የምንለው። ይህ ማለት አንተ አፍቃሪ ነህ። አንተ ብቻ ነህ የምታፈቅረው የምትወደው ስለዛ ነገር ደስ የሚል ስሜት ሊሰማህ የሚገባው ምንም አይነት ምላሽ ወይንም ጥቅም ሳትፈልግ መውደድ ማለት ነው። እና ኢምፒቲ ሴት ኦፍ ማለት ደግሞ እዚህ ጋር በቃ ምንም አይነት ምላሽ ወይንም እንደዚህ ይልኝ ይሆን? እሺ በሆነ ሴት ከመጣን ትወደኛለች። እሺ ደግሞ ወደ አምላካችን ከሄድ ጥያቄን ይመልስልኝ ይሆን? ብለን መልስ አንጠብቅም። ተፈቃሪ ሀሳብ ላይ ማለት ነው። እንደዚህ ከሆነ ትክክለኛ ፍቅር ነው ማለት ነው። ተግባባን አይደል? በቃ እቺን ፎርሙላ እንወስዳትና እሺ አሁን እንወስዳትና ስለዚህ እውነተኛ እና ትክክለኛ ፍቅር የእግዚአብሔር ፍቅር በእኔ ሀሳብ እሱ ብቻ ትክክለኛ ነው ብዬ አስባለሁ። ምክንያቱም የእግዚአብሔር ፍቅር ምላሽ አያስፈልገንም። ዝም ብለን ነው የምንወደው። የትም እንሁን የትም ምድርም ላይ እንሁን ጨረቃ ላይም እግዚአብሔርን ከመውደዳችን ስለ እግዚአብሔር ደስ የሚል ስሜት ወይንም ሀሳብ ከማሰባችን ወይንም በመፈጠራችን አምላካችን ደግሞ ከመጥፎና ከክፉ ነገር እንዲጠብቀን ከመጸለያችን ማንም ሊያስቆመን አይችልም። ምክንያቱም አምላካችንን በጣም ስለምንወደው ነው። እንበልና አንድ ልጅን አዲስ አበባ ላይ ብትወዳት ብታፈቅራት ስላየሃት ብቻ ነው የወደድካትም ያፈቀርካትም። ከዛ ወደ ስዊዘርላንድ ወይንም አሜሪካ ብትሄድ ለትንሽ ጊዜ ያህል ብቻ ልትቸገር ትችላለህ። ከዛ አታያትም። አንተ መጀመሪያም የወደድካት አይተሃት ስለሆነ ስላልተሃት ብዙ ጊዜ ስትቆይ ትረሳታለህ። አየህ አይደል እግዚአብሔር ግን ሳታየው ነው የወደድከው። እውነተኛ ፍቅር ማለት የእግዚአብሔር ፍቅር ብቻ ነው። እሱን የትም ሄድክ የትም አትረሳውም። እሺ አምላኬ እኔ እወድሃለሁ አንተ ሀብቴ ነህ። ቻናሌን አድ እና ሰብስክራይብ አድርጉልኝ። ሀብቴ ነኝ።